ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር እልፌዎስ በትረ ነኝ። አብራችሁን ቆዩ። በጉለሌ ክፍለ ከተማ የወረዳ 10 አርሶ አደርና ከተማ ግብርና ልማት ጽህፈት ቤት ለሌማት ትሩፋት ኢኒሼቲቭ ተግባራዊ እንቁላል ጣይ ዶሮዎችና የማርቢያ ቤቶችን ለተጠቃሚዎች ስርጭት አደረገ። በመርሃ ግብሩ ላይ የተገኙት የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው እንደገለጹት መንግስት የማህበረሰቡን የምግብ ዋስትና ለማረጋገጥ በነደፋቸው የኢኒሼቲቭ ስራዎች በሌማት ትሩፋት መርሃ ግብር ዶሮና እንቁላልን በስፋት ማቅረብ እየተሰራ መሆኑን በመግለጽ አስተዳደሩ የሌማት ትሩፋት ተግባር ውጤታማነትን በዘርፉ ለተሰማሩ ነዋሪዎች የዶሮ ጫጩቶችና የማርቢያ ቤቶችን ድጋፍ ማድረጉን ገልጸዋል። የጉለሌ ክፍለ ከተማ አስተዳደር የክፍለ ከተማውን ሰላምና ጸጥታ ለማስጠበቅ በቅንጅት እየሰራ እንደሚገኝ ገለጸ። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት የጸጥታ መዋቅሩ በቅንጅት ስራዎችን ህብረተሰቡን የሰላም ባለቤት በማድረግ የሰላም ሰራዊቱን በማንቃት የክፍለ ከተማችንና የአካባቢያችንን ሰላም በዘላቂነት ለማስጠበቅ በትኩረት መንቀሳቀስ ይገባል ብለዋል። በጉለሌ ክፍለ ከተማ ከታህሳስ 3 2018 ዓ.ም ጀምሮ የምርት ልኬት ስራ እየተከናወነ እንደሚገኝ ተገለጸ። በጉለሌ ክፍለ ከተማ ከታህሳስ 3 2018 ዓ.ም ጀምሮ ለ226 አምራች ኢንዱስትሪዎች የምርት ልኬት ለማከናወን ስራ መጀመሩን የጉለሌ ክፍለ ከተማ ኢንዱስትሪ ልማት ጽህፈት ቤት ኃላፊ ወይዘሮ ነጻነት ደረሰ ገልጸዋል። በጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አዘጋጅነት ለክፍለ ከተማና ለወረዳ አጠቃላይ አመራሮች አገልጋይ መሪ በሚል ርዕስ ስልጠና ተሰጠ። በስልጠናው ላይ ተገኝተው መልእክታቸውን ያስተላለፉት የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው እንደተናገሩት የስልጠናው ዋና ዓላማ የአመራሩን የማስፈጸም አቅም በማሳደግ በአገልግሎት አሰጣጡ ላይ የህዝቡን ፍላጎት ለመመለስና ሚናውን በአግባቡ ለመወጣት የሚያስችል መሆኑን ገልጸዋል። የሸገር ወንዝ ዳርቻ ልማት ፕሮጀክት ከተማውን ገጽታ ለመለወጥ እየተሰራ እንደሚገኝ ተገለጸ። የአዲስ አበባ ከተማ ከንቲባ ጽህፈት ቤት ኃላፊና የፕሮጀክቱ ዋና አስተባባሪ አቶ ጥላሁን ወርቁ እንደገለጹት የሚሰራውን ፕሮጀክት በማወቅና ለሌሎች አካላት ግንዛቤ በመፍጠር የሚችልበት አግባብ በማስቀጠልና ህብረተሰቡን ተጠቃሚነቱን በማጉላት ፕሮጀክቱ በታቀደለት ጊዜና በጥራትና በውጤት ለማጠናቀቅ የኪነ ጥበብ ባለሙያዎች ያላቸው ሚና ከፍተኛ እንደሆነ ገልጸዋል። የጉለሌ ክፍለ ከተማ ምክትል ዋና ስራ አስፈጻሚና ስራና ክህሎት ጽህፈት ቤት ኃላፊ አቶ ሰለሞን ታደሰ በበኩላቸው የሸገር የወንዝ ዳርቻ ፕሮጀክት የአካባቢውን ተፈጥሯዊ ስነ ምህዳር በመጠበቅ ሰው ተኮር የሆነ ፕሮጀክት ነው። በተለይም የኮንሶ ተፈጥሮ መንከባከቢያ፣ የእርከን ስራ፣ የጤና እጽዋቶችን በመያዝ ሰፊ የሆነ ፕሮጀክት መሆኑን ገልጸዋል። ሳምንታዊው አበይት ዜናዎቻችን ይህን ይመስሉ ነበር። ለበለጠ መረጃ የማህበራዊ ድረገጾቻችንን ይከታተሉ።